حرام عليك أرسنال حرام عليك حرام عليك من مسرو أرس كمجينو دي تذاك كيم نورو أرى يدي يوتنا كنا دي فتار أرى باك هوني ما شنفنو أرساك كني أرسنال የኔ አርሰናል እኔ ይሁንክ እንደፈተክ አልኩኝ ማለት ነው። የመጀመሪያ ተያዥ መሆን ያለበት አርሰናል የሚባል ቡድን ነው። ኦፊሻሊ ነው የምናገረው እኔ አረ ቀዝቀዝ በል አረ የዛሬው ሳይጣል ነው ጾሜን አላጠፋም እናውጣው ምድረ ወያላ ገብተናል እንዴ ጀሞ ምን አይነት ምሽት ነው ጀሞ ምን አይነት ኮንግራ ሁላችሁም የአርሴ ፋሚሊ ሲቲም ተለጥፏል። የሚገርም ምሽት ጀሞ የሚገርም ምሽት አንድ ባሮ የምጣፍጥ ድል ጀሞ እጭ አጣር መጠን ያለች ድል ናት ጀሞ ሲቲም ነጥብጥሏል። ዛሬም አርሴ ያሸንፏል። ይሄን ነው እኮ የምንፈልገው እኮ ይሄ ነው ጀሞ ከፈለክ ድረስብን አፈን አትክፈት ማለት ነው። ከፈለክ ድረስብን ይሄ ነው አርሰናል። ይህ ዓመት የአርሰናል ነው ጀሞ እንኳን ደስ አላችሁ። ኮንግራ እንዴት ደስ እንዳለኝ ጀሞ ኮንግራ ጀሞ ይመቻችሁ። ልፋታችሁ ነው። የአርሰናል ደጋፊ ይለፋበትን እያጨደ ነው። ኮንግራ ሁላችሁም የአርሰናል ደጋፊዎች ኮንግራ ጀሞ ወደፊት ነው። እኛ ጀሞ ወደፊት ነው ጀሞ ኮንግራ ገብቶለታል ሲቲ ጀሞ ምትለዋለይ አራላ ሶስት ገራ አለ Starve. Good. Wait. Ezinifa. Watch out. Ezinifa. በኢየሱስ በኢየሱስ አራላሽ ምንድነው ወይ አልኳል በኢየሱስ ይዘርሰናል። አይ በኢየሱስ ምን አይነት ድል ነው? በጌታ ምን አይነት ድል ነው? በኢየሱስ በኢየሱስ ሰዎች ምን ተፈጠረ ሰምታችኋል ወይ? ወይኔ እኔ የለውም። ሰዎች ስማ፣ ቅድም ያልነበረ ሰው ይኸው አሁን ልሽና ያሉት እኮ እኛ ሁለት ፍሬ ያለ ልጅ ሶስት ብለን በአንድ ላይ እየተጫወተ በምን እንቋጥርሽ? ዘንጉን አንይዝ። ኧረ አይደረግም።
ነው? እኛ እንሸነፍን የታወቀ ነው። እኛ እንሸነፋለን እንዴ? ምን አዲስ ነገር አለው? ከፍተኛ ቋጥሮ ለፈለው ከፍተኛ ቋጥሮ ፈላው። ምን እያደረክ ነው? ምን እያደረክ ነው? ፈላው ቀልድ መሰለህ እንዲያዝ ነው። ኧረ ፈላው በህግ አምላክ ብያለሁ። በህግ አምላክ በምታምነው አምላክ በህግ አምላክ እያለሁ ፈላው። ኧረ አትቀልድብኝ በእናትህ እንዴ! ምን የተፈጠረ ነው? ጀመው የአቋማ ፋሚሊ እኛን ማሸነፋችን አይቀርም። ምንድን ነው ኖርማል የዕለት ዕለት ተግባራችን አንዴ የኛ የፈጠነ ፈላው ልጅ ሄዳችሁ ቋጥሩልኝ። ለፈላው የፈጠነ ጀመው የፈጠነ ማን አንድ ሾት ኦን ታርጌት 7ኛው ደቂቃ አርገን አግብተን ያለምንም ሾት ኦን ታርጌት 1-0 ማሉ ዲፌንስ ዊንዝ ዩ ታይትልስ ማለት ነው። አሁን እኔ በጣም አርቴታ ላይ ልናደድ ፈልጌ ነበር ጌሙ ሙሉ ማለት ግን ሳስበው ማይቀጠቀጥ የፕሪሚየር ሊግ ቡድን ንገረኝ ማን ሁሉንም እኮ አቀጠቅጦም ፈርስት ሃፍ ተቀጠቅጥ ይችላል ሰከንድ ሃፍ ተቀጠቀጣለ ምናምን ገባር አሁን ሲቲ ተቀጥቅጦ ጣለ ነው ማለት በፎረስት ጣለ ማለት ትላንት ሊቨርፑልን ውልቭስ ሰጠው ወረደ የተባለው ቡድን ማለት ሁሉም ነው ገባር በቃ ፕሪሚየር ሊጉ ከባድ ነው እና የዚህ ከባድ ሊግ ንጉስ ጋናር ነው ይላል ማን በአንድ ሾት ታርጌት ታሸነፋቸው እነዚህ ደግሞ ወይኔ ጉድ ያጋት ኤቨርተን በአንድ ኦን ጎል ተሸነፋለ ጠብቅ we are the gunners እንኳን ደስ አለ መርፈኛው ማለት ቀፈፍ ያለ ጨዋታ ማለት እንደዚህ ተሰቃይቻ አላቅም ገባር ግን እንችላለን በቃ እንችላለን ማለት አይገባብንም እኮ ማለት እንዳይደብራችሁ ራሳችን ላይ ካላገባንለት የቸልሲ ጨዋታ 3-0 ነው ያለቀው አድክም ቢስሚላህ ወይኔ ምንድነው የተፈጠረው? አረ ሲቲም ጥሏል አርሰናል አሸንፏል አሁን ወይኔ አረ ልንበላው ነው መሰለኝ ዘንድሮ ቢስሚላህ ግባለት በቃ ስለሚቻል እኔ ምንም አይደለም ስለሚቻል ኮፒቲንግ አርጉ ፎሎ አርጉ በጣም ነው ደስ የሚለው ልሞሸር ነው ሰርጌ ደረሰ ጋይስ ልንሞሸር ነው በክርስቶስ የመጀመሪያ ፈርስት ሃፍ ላይ አግብቶ ከዛ ሙሉ በአንድ ጎል 90 ደቂቃ መጨረስ ማለት ምጥ እኔ አላቀም ያልወለድኩም ግን በኢየሱስ ስም ወይኔ አርጎ ጌታ ወይኔ ግጥሙም ቃላቱም ምንም ነው የጠፋኝ በቃ ይወላችሁ ጣቴ ተቆላልፎ ወድቆ በኢየሱስ ስም ይቅርበልኝ በማርያም ምን ተባተው ድንግጥ ልንሞሸት ነው እኔ እግዚአብሔርን ተቃጠልኩኝ እኔ ቀጠለን ያልኩትኝ ዛሬ ደግሞ መረጋጋት አልቻልኩም እግዚአብሔር እኔ በቃ አሁን አርሰናል ይብላው ሲለው ነው እንጂ የኖቲንጋም መጨረሻ ላይ ሞከር ነው ኳስ የሚወጣ ኳስ ነው ሲጀምር እንዲተሳቀር መጮት አለብን አርሰናል ለሚበላው እኔ እንደዚህ መቃጠል እኔ በቃ ይብላውና እዛ ይጨርስልን እንደኔ ተሳቀኩኝ ካሁን ከወይ ተስፋ ኮና ተስፋ ስለሰጡ ነው ኮኔ እንደዚህ ይሆንኩኝ ብራይተን ዛሬ ጮቱን ጨዋታ አስቲኛ ጋር ይጮቱት ታክቲካውልን ነበር ምንም በቃ ግምት ያለ ጨዋታ ሁሉ እንዴት ነው ፎደን ጥሩ አይደለም በቃ ማስወጣት ነው አይ ነው ፎደን ለሜንታሊቲ ሲባል እንዳስገባው እንጂ ምርጥ ነው አይደል ፎደን በቃ መቀመጥ ያለበት ሰው ነው እኔ ተቃጠልኩኝ እግዚአብሔርን በጣም ያስጠላ ፈርስት ሃፍ መጠቀም እንችላቸው ኳሶች ሳንጠቀም ቀረ ዳኛ እንግሊዝ ወይኔ ውሻ ሆነ ዳኛ እንዳለ የሃላንድ ኳስ ፔናልቲ አይደለም ማለት እኔ በየትኛው ህግ እንደሆነ አላቅም ያ ኳስ ፔናልቲ ያልሆነበት ምክንያት ማለት ነው መረጋጋት አልቻልኩም ሁሉም እየመጣ ቀላል ጌም ነው ያለብን ዛሬ አሸንፈናል ምናምን ሲል እኮ እኔ ዝም ያልኩት ፕሪሚየር ሊግ ስለሆነ እንኳን ፎረስት ላለመውረድ እየታገለ ከዌስትሃም ጋር የአንድ የሁለት ነጥብ ልዩነት ኖሮት ወልቭስ አርሰናልን ምን እያደረገው እንደሆነ ስለማቅ ቀላል ጌም ነው ዛሬና ምናምን ብዬ አልመጣው ብቻ ሁሉን ተውትና ማለት ነው ስለ ጨዋታው ሳወራ 90 ደቂቃ ሙሉ የተደበደበው አርሰናል ጎል አልገባበትም አንዴ ምናምን ይመጣሉ የሆነ እኔ ምን ልበል ኤሊዮት አንደርሰን ምን አይነት ጎል ነው ያገባው እኛ ላይ ሲሆንማ እግራቸው ይሰራል ጊብስ ዋይት ምን አይነት ጎል ነው ያገባው እንደዚህ እግሩን ወደ ኋላ ተረከዝ እንዴ ይሄ ነው እግሩ እንዲያጣምሩ እንዲ ወደ ኋላ ጊብስ ዋይትም ኤሊዮት አንደርሰንም ቤንት በላለ ሙት ከፈለክ ፎረስትም ውረድ አተርፍም
ትወርዳለህ። ታይታንም ቅሽም ያለ ድድብ ያለ እኔ እኮ 90 ደቂቃ ሙሉ ሰው ቀጥቅጦ እንዴት ነው አንድ ጎል የማያገባው? እኔ ይሄንን ሊግ እንዴት እንደምንበላው ከዚህ በኋላ አላውቅም። ጭራሽ በሜዳችን እንደዚህ አይነት ጨዋታ እየጣልን ደግሞ መጥፎነቱ አንድ ሲያገቡ እንደሚችሉ ይሰማቸዋል። ገባ? እኛም እንደሚችሉ ስለሚሰማን መደንገጥ ጀመርን። ከዛ በኋላ ሙሉ ለሙሉ የሚታይ ነው። ፈርስት ሃፍ አስከፈት ከብዶ ነበረ። ሴሜኒዮ አገባ። ከዛ ሰከንድ ሃፍ ማግባት ከጀመሩ በኋላ ምንም ጨዋታው አላማረኝም። የሆነ ይታያል እኮ የምትደግፈው ቡድን ሲሆን ይታያል። ልክ አንድ ሲገባባቸው ምንም አላ 2-1 አድርጎ ራሱ ሮድሪ አላማረኝ። ግባ እናውጣው ይላል። ግባ እናውጣው። ፎረስት ትችላለህ። ኢቲሃድ ድረስ ሄደ ሁለቴ አቻረገማ። እሺ አሁን ፈላው እንዴት ነው? በረደልሽ ማንዬ አትቺም። ገባሽ አይደለ? ከኛ የበለጠ እኩል አንቺ 2 ነጥብ ያለሽ እኔ 1 ነጥብ እስክጥል ድረስ አየሽ መሰለኝ ቀድመሽ ጣልሽ። ደግመሽ እኔ 1 እስክጥል ድረስ ካሁን በኋላ ነው ደግመሽ ያለሽ። ለአንቺ 2 ለኔ 1 ነው። ገባሽ አይደለ? ገና ፎረስት አሸንፏል። ገና ዌስትሃም አሸንፏል። ኔክስት ዌስትሃም ራሱ ያስቀይምሻል ነው የምልሽ። በሜዳሽ ላይ ካምባክ እየተሰራብሽ። ዌስትሃም እኮ ሌላ ሌቭል ላይ ነው ያለው ማለት ከውልብዝ ጋር ደግነቱ ጨርሰሻል ከውልብዝ ጋር እንጂ አልቆልሽ ነበር በሱም ማለት ነው። እመኝ ዋንጫ በላ ነው የምልሽ። በላ ነው በቃ ይሄን ዋንጫ በልተኗል። ካራባው ካፕንም በላብሽ አሁን ገባሻል። ቅስምሽን በየቦታው ነው ሰብርሽ በየአቅጣጫው። ወንድ ከሆንሽ ቻምፒየንስ ሊግ ፋይናል እንገናኝ። ወንድ ከሆንሽ እናትሽ ከወለደችሽ ይላል የእናንተ አቻ ከአርሰናል ማሸነፍ የበለጠ ነው ያረካኝ። የአርሰናል ማሸነፍ አቃጥሎኝ ያሸነፈው ገባር። ግን የእናንተ አቻ እንዴት አባቱ ነው የሚያረካው? ፎረስት እንዴት ነው የሚያረካው? አንተ አንደርሰን እና ሞርጋን ጊብዝ ዋይት እናንተ የእንግሊዝ ኮከቦች ትችላላችሁ። ጊብዝ ዋይት ምን አይነት ጎል ነው ያገባበት አባቴ። ዶራኑማ ደንቆሮ ስለሆነ ነው በሳይን ላንጉጅ ነው ያገባበት። ተረዳኸኝ አይደል? የምንባክ አቋባ ነው ሚያንቋቋ ነገር እኛ የምናውቀው ማንን ነው? በቋጠሮ በልስቲ የሁሌ ቲክቶክ ህብረተሰብ ዞር ብለህ አስብ። የቋጠሮ ሊቅ የቋጠሮ ማስተር ማን ነው በል። እኛ አሁን ማውራት ትተናል። በቃ የውስጥ ስራችንን በአግባቡ በአጸቋማ በኩል እየሰራ እንገኛለን። እያንዳንዱ አሰራራችን ወደ ሚዲያ ይዘን መውጣት ትተናል። ቋጠሮን በውስጥ መቋጠር ጀምረናል። የኔ ወንድም አሉ አንዳንዶች ወጥተው ስትራቴጂ ምናምን ቴክ ዱቄት ያለ ቋጠሮ ማለት እጅግ ጥሩ ባልሆንክበት ጨዋታ ቡድን አሸንፎ ወጥቶ ያንተ ደግሞ ተፎካካሪ ቡድን በእንደዚህ አይነት መልኩ አቻ ሲወጣ ቋጠሮና ምን ያህል የቋጠሮ ሊቅ መሆንህን የሚያሳየው። ይህንን ለሚገባቸው ሰዎች ሼር አርጉት፣ ኮፒ ሊንክ አርጉት፣ ቪዲዮን እና አዳርሱልኝ። መቋጠርማ ካልቀረ እንደዚህ ነው እንጂ መቋጠር አሳቋማ ይለያል። ይለያል። አርሰናል አሸንፏል። ማን ይቻላል? 1-0 አስፈላጊ ጨዋታ፣ አስፈላጊ ውጤት 1-0 በቃ በተገቢ ሁኔታ ነው። አንተ እዚህ ከኋላ ላይ ማን ይሄ ሰውዬ ቀኑን ሙሉ ልብ ምቴን ሲጨምረው የነበረው ይሄ ነው። ምንድነው? ቢጫ ገና እንደተጀመረ አይቶ ጋብርኤል ማጋሌዝ ብቻውን ሲከላከል ማን ይሄ ሰውዬ እግዚአብሔርን ምላችሁ ይለያል። ወደ ኢራን የምተኩሰው ሚሳኤል ወደ ኢሚሬትስ ቢሆን በቴስታ ያወጣል። ጋብርኤል ጭንቅላቱን ለምንም ይሰጣል። ለምንም ሂንካፔ ራሱ እንዴት ነው? አረ በስመ አብ። እኔ ስለ ሂንካፔና ስለ ጋብርኤል እኔ አውርቼ መጥገብም አልችልም። ማን ዛሬ ዙቢሜንዲ ደክሞት ነበር። በቃ እንኳን የተቀየረ ኖርጋርድ እንኳን የገባ ራይስ ነው ማይደክመው ሮቦት። ማን ሳካ ከቲንሳይድ አደረገ። ዲፍሌክሽን አለው ጎሉ። ምን አገባን? ያገባናል። ሲቲ አድርቷል። ወይኔ የሲቲን 50 ቪዲዮ ነው የምሰራው። ማን ኖቲንጋም ፎረስቶች ትችላላችሁ። ሲጀመር ከጫካ ነው እናንተ ሙዳችሁ የጫካ። ወይኔ ጉዴ ደስተኛ ሆንኩ። ማንቸስተር ሲቲ አደራችን በለው ማለት ነው። አደራችን በለው ማለት ነው። አርሰናል 1-0 ተጨንቆ ብራይተንን ተጨንቆ 1-0 ሲያሸንፍ አንተ ተጨንቀ በሜዳ ኖቲንጋም ፎረስትን መጨረሻዋ ደቂቃ ላይ 3ኛ ጎል ማስቆጠር የቻለ ሲቲ አባከነ ማለት ነው። ራቀ አርሰናል ራቀ። እያከበደው ነው ዙሩን ማለት ነው። በ7 ነጥብ አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ በ7 ነጥብ ሲቲ አንድ ቀሪ ጨዋታውን ቢያሸንፍ እንኳን በ4 ነጥብ ነው ሊሆን የሚችለው ማለት ነው። እና በጣም ነው እያከበደው ያለው። ከዚህ በኋላ እኔ ተስፋዬ ራሱ ማንቸስተር ዩናይትድ ሊሆን ነው። ብቻ ለማንኛውም ግን አክብዶታል። ቼልሲም 4-1 በሆነ ውጤት አሸንፏል መሰለኝ፣ አልጨረስኩትም። የኛው ማንቼ ቀይ ወጥቶልናል። ኒውካስትል እናሸንፋለን። ለማንኛውም መቻችሁ። የትኛው ቀበቶ ያሰረ ወንድ ቡድን ነው ደገነርስን ዋንጫ ሚነጥቀው? የአርሰናል ደጋፊዎች
አጥብቄ በቀይ አስምሬ ነግሬያችሁ ነበር። ወደ ኋላ ለመልሳችሁ በብሬንትፎርድ ጨዋታና በወልቭስ ጨዋታ ልባችሁ ትርክክ ብሎ አንገታችሁን ደፍታችሁ ተስፋ ቆርጣችሁ እመኑኝ የናንተ ሲዝን ነው፣ ይሄ የእንግሊዝ ፕሪሚየር ሊግ ነው ብያችሁ ነበር። እናም ቃሌን ጠብቄ መጥቼላችኋለሁ። ፉከራ አንፈልግም፣ ዛቻ አንፈልግም፣ ሜንታሊቲ ቅብር ጥሶ ምናምን አንፈልግም። ሰርተህ ማሳየት ነው፣ በልጠህ ማሳየት ነው። እደግምላችኋለሁ 2025-2026 ሲዝን ደገነርስ ሲዝን ነው። ይሄው ነው። ምንም ማድረግ አይቻልም። ቋጣሪያስ የኔ አርሰናል አሳቆ ገደለን፣ በደስታ ገደለን። ምን አይነት ጨዋታ ነው? ንጉሱ ቡካዮ ሳካ በ90ኛ ደቂቃ ላይ ጎል አስቆጠረ። በዛው ጨረስ ነው፣ በቃ አለቀ። ምንም በቃ ሐራም አትል ምን አትል። ሰከንድ አፍ ሚኬል አርቴታ ሁሌ እንደዚህ በቃ ሁሌ እንደዚህ አይነት ለውጥ ነው እኮ የምንፈልገው። ሁሌ እንደዚህ በቃ የሆነ ቲሙ ሲንገዳገድ ካያቨርትን ጥልቅ፣ ትሮሳርድን ጥልቅ፣ ኖርጋርድን ጥልቅ፣ ካላፊዮሪ በቃ ምን አይነት ዛሬ ሚኬል አርቴታ ከነ ሰራዊቱ ደብሊው ሂንካፔ ምን አለ? አሰልጣኙም ብቻ አይደለም ከነ ቋጣሪው ምን አይነት ተጫዋች ነው ፒሮ ሂንካፔ። በጣም ነው የምትችለው ማን። ትላንት ይሆናል ስንቱን የቱን ትቼ የቱን ላንሳ? እንዴት ልበል? በቃ ትለይብኛለ። ዴክላን ራይስ ማለት ነው ጀርባ አጥንታችን። በእውነት ነው የምላችሁ። በቃ ትችላለ። ከሞኑ ጋናርስ